በየመድረኩ እየወጣው ወያኔን ታግያለሁ። ትናንትና በየመድረኩ እየወጣው ወያኔን ታግያለሁ። የስውሯ ማርያም ጸበል ደርቋል። የስውሯ ማርያም ጸበሏ አሁን ኦልሞስት ደርቋል መሰለኝ፣ የደረቀ ይመስለኛል። አማኑኤል የኢየሱስ ስም አይደለም። አማኑኤል የኢየሱስ ስም አይደለም። የኢየሱስ ስም ኢየሱስ ነው። ታቦት የመድኃኒዓለም ብቻ ነው። ታቦት የመድኃኒዓለም ብቻ ነው፣ ወይም የእግዚአብሔር ብቻ ነው። ሰላም እንደምን አላችሁ? ይህ ዩዳ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን ይዤላችሁ እንደተለመደው ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ዛሬም እናንተን ያስተምራሉ ያልኳችሁን ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እስቲ አሁን ቀጥታ ወደ መጀመሪያው ቪዲዮ እንለፍ። ታቦት የመድኃኒዓለም ብቻ ነው፣ ወይም የእግዚአብሔር ብቻ ነው። አሁን የማርያም ጽላት፣ የሚካኤል ጽላት፣ የገብርኤል ጽላት፣ የተክለ ሃይማኖት በጥቅሉ የሰማዕታት፣ የመላእክት፣ የጻድቃን፣ የእመቤታችን ጽሌ ስንል ምን ማለታችን ነው? የማርያም ካልሆነች አይሆንም፣ የአርሴማ ካልሆነ አይሆንም ብሎ የሚሞግት ቄስ ነው ያለ ነው። ግን ምንድነው የማርያም ጽሌ ማለት ብንለው ማብራሪያ የለውም። አሁን የተቸገር ነው። ይኸውላችሁ ይሄ ስያሜ ነው፣ መታሰቢያ ነው። የማርያም ማለት የገብርኤል ማለት የጊዮርጊስ ማለት መታሰቢያ እንጂ ታቦት የመድኃኒዓለም ብቻ ነው፣ ወይም የእግዚአብሔር ብቻ ነው። እየሰማችሁኝ ነው? የሚያድረው የእግዚአብሔር መለኮታዊ ኃይል ብቻ ነው። ቤተ ክርስቲያን ስንሰራ ይሄ ጊዮርጊስ ቤተ ክርስቲያን ነው፣ ይሄ ማርያም ቤተ ክርስቲያን ነው፣ ይሄ ሚካኤል ነው እንላለን። ማርያምን ለማምለክ አይደለም፣ ጊዮርጊስን ለማምለክ መታሰቢያ ነው። ለአባታችን እንግዲህ ቃለ ሕይወትን ያሰማል። ትናንትና በየመድረኩ እየወጣው ወያኔን ታግያለሁ። የእውነት ፊት ለፊት ታግያለሁ። ማንም ምንም አላለኝም። ቂጤን አልቆነጠጡኝም። ከልክለውኛ ቃሉ አስፈርመውኛ ቃሉ ለማነበው ግጥሞች በሙሉ በየወሩ ፈርም ነበር። ምንም የደረሰብኝ ነገር የለም። የእውነት አሁን እፈራለሁ። እንትና ታፈሰ፣ እንትና ታሰረ ምናምን ነገኔን የሚከቱኝውን ግን እናገራለሁ። ምንም ወደ ኋላ አልልም። ምንም 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 ምንም። ይሄ ሀገር የጋራ ነው፣ የጋራ ቤት ነው። ያንድ የሆነ ሰው አይደለም፣ የሆኑ ሰዎች አይደለም። እና አይኔ እያየ ስትበተን እያየው ነው። አልተበተነችም አልልም። ሀገር በደንብ ተበትናለች። አጥር ሰርቶ መንግስት ተብሎ ህዝቡ በራብ እየሞተ መድኃኒት አይደርሰውም። 100 ሺህ ብር 50 ሺህ ብርን በ100 ሺህ ብር ይገዛሉ። ቆቦ ምናምን መተው ከዚህ በላይ ግፍ አለ እንዴ? የሚበሉት የለም። እሱንም ውድ ነው በጣም። ነገርኩ እኮ 100 ሺህ ብር ሰጥተው 50 ሺህ ብር ነው የምትሰጣቸው። ሚንስ የ50 ሺህ ብር የሚሆን ነገር ነው የምትሰጣቸው። እና በዚህ ልክ ነው የሆን ነው። የገዛ ወንድሞቻችን፣ እህቶቻችን፣ እናቶቻችን እባክህ ቤት የገባ ምናምን ብላ ነጠላዋን አንጥፋ ያጠጣችኝ፣ ጠላ በሽክና ያጠጣችኝ ሴትዮ አሁን ትኑር አትኑር አላውቅም። እራቡ መድኃኒት የለም። ወሎ ሂድ፣ ስደተኛ ከወለጋ ከምን ተሰዶ መጥቶ የሀገሩ አይደለም ያንተ አይደለም ተብሎ አልፈረሰም። ዛሬ ቅድም ሬዲዮ እየሰማሁ ነበር። ፖሊስ የትራፊክ ምናምን ታክሲዎች በዚህ በቃሊቲ ጋር ያለ አካባቢ ኦሮሚያ ክልል ሆኗል መሰለኛው ሲያልፉ ማለፊያ ያለ ቆይ ድሮ አውቶቡስ ነበር አይደል የሚጠየቀው? ወደዚህ ለመሄድ እንዲያል መተላለፊያ ነው ምንድነው የሚባለው? መውጫ ለታክሲ መውጫ አሏቸው። ይገባኛል። ወደፊት ፓስፖርት እንባላለን ብሎ ታመኝ ቀልዶ ነበር አንድ ወቅት። እሱ ቀን መጣ። መውጫ አለ ቆይ ታክሲ ይዤ አልሄድም ማለት ነው። ቃሊቲ ወደዛ ምናምን መውጫ ልባል ነው ማለት ነው። የኦሮሚያ ክልል ነው ሊባል ነው ማለት ነው። ማለት ታክሲ
ኢትስ ኖት ፌር። ማፍረስ ይሄ ነው። እንዲህ ስትሆን እያየን ኢትዮጵያ ስላሉ እያሉ እያፈረሱ በደንብ እያፈረሱ ዝም አልልም። እያፈረሳችሁ ነው። አገር ስታፈርሱ በዚህ ልክ ወያኔም አላደረገም። ትላንት የታገልነው ወያኔ አላደረገም። እንግዲህ ሀገራችን ያለችበት መራራ ሀቅ ይሄ ነው። ሁላችንም ምንስማማበት ሀሳብ ይመስለኛልና ይሄ ሁሉ ረሃብ፣ ይሄ ሁሉ ጦርነት ያለችባት ሀገር እንዴት እናቶች ልጆቻቸውን ወደ ጦርነት ሰደው እነሱ ምን ይብሉ ማን ይረስላቸው? ባሎቻቸውን ወደ ጦር ሜዳ ሰደው ማን ይረስላቸው? እና ትክክለኛ ሀገራችን ያለችበት ሀቅ ይሄኛው ነው ባጭር ቋንቋ። የስውሯ ማርያም ጸበሏ አሁን ኦልሞስት ደርቋል መሰለኝ፣ የደረቀ ይመስለኛል። በሮቶ ነው ያለው። እኔ እንዳለ ሪከርዶች አሉ። የስውሯ ማርያም ቁጭ ያረኳቸው ማለት ነው። የመጀመሪያ ከወንዝ ማዶ ከመንገዱ ማዶ ያለው በላይ እንትን ጋራው አስር ነገር ከሚፈልቀው ከታችን እምነት በዛው የሚነሳል እሱ ደርቋል እና ሮቶ ላይ ነው ያለውና አንድ ሰው ደወለና እንደው ልንገር ኢንፎርሜሽን እኔ እዛው ነው የማገለግለው ምናምን ያ እናንተ ጸበል የምትወስዱትን የምትጠቀሙትን ቄስ ታድዬ ለቤታቸው እንደ ውሃ ይጠቀሙበታል ብሎ ነግሮኛል። ሪከርዱ ስላለኝ ነው የምነግርህ። እንደ ጸበል ሳይሆን እንደ ውሃ ይጠቀሙበታል፣ እንደ ቧንቧ ውሃ። ምንድነው ስርዓቱ አለ፣ ግን እየተከናወነ ያለው ነገር ምንድነው? በድብቅ ቤተክርስቲያን ማርከስ፣ ሴት ቤተክርስቲያንን አስተዳድራለሁ ብላ ካህናቶች ባሉበት አባቶች ባሉበት ማባረር፣ ማሳደድ ምን የሚሉት ነገር ነው። ከዛ በላይ ደግሞ አብረው የሚሰሩ ሰዎች የኛው ሰዎች መሆናቸው ደግሞ በጣም ነው የሚገርመኝ። በጥቅም ተሳስረው እስከ ላይ ድረስ አያውቁም ካሉ እስቲ መተው ሚዲያ ላይ ይናገሩ ፊት ለፊታቸው። እውነት በእግዚአብሔር ስም በእስራኤል ቅዱስ እንማማል። በደንብ ነው የሚያውቁት። በብዙ ሰው አስደውሏል። ከቄስ ነጋ ጥበብ አበቡ ጋር ሰው አስደውለውብኝ እኔ ማን እንዳስደውለብኝ አላውቅም። አውርተናል። መርጅ ተደርጎ ስልኩ አድኮል ተደርጎ ማለት አላውቅም ነው ያሉት። ምን እየተደረገ እንደሆነ አላውቅም። እኔ ሌላ ቦታ ንግስ ላይ ነው ያለሁት ነው ያሉት። በደንብ ነው የሚያውቁት። ብዙ ትስስር አለ እዛ ቤት። አብሶ ደብረ ብርሃን አካባቢ ያለው ጉድ ብዙ ነው። ቃስቃስ እያልን እናውጣ ከተባለ ለህዝበ ክርስቲያኑ ይሄ ሁላ ጉድ ከምናሸክመው ብለን በጣም ብዙ ነገር ነው ያለው። እንደዚህ ነገር የተያያዘ ማለት በብር የተያያዘ እና ሮሚ ቤተክርስቲያን ተሸጣለች ካለች ምንድነው ውሸቱ? ተሸጣለች እኮ ኦልሞስት እኮ ተሸጣለች እኮ ለአንድ ሴት ከስርዓቱ ውጪ ኦርቶዶክስ ከቀኖናና ከዶግማ ውጪ ለአንድ ሴት አስተዳድሪ፣ እንደፈለገሽ ልበሺ፣ አንቺ ነሽ አስተዳዳሪ፣ ምንጣፍን እንደፈለገሽ በእግርሽ ግቢ፣ እንደፈለግሽ ሁኚ ካሏት ከዚህ በላይ ምንድነው? እንደው ኃጢአታችን ስንቱን ገዳማት አረከስን። ገዳማውያንን ያላዩትን ኃጢአት ከኛ ከዚህ ዘን እየሄድን እነሱን አሳሳትን። ሰው ከዚህ ድረስ ሄዶ እዛ ይጠጣል። እዚህ ያላረገውን ነገር ሄዶ እዛ ያደርጋል። ስውሯ ማርያም እንደዚህ ነው የሆነው። በቤተ ክርስቲያን ለመጠቀም ከትንሽ እስከ ትልቁ ቦታውን ለማርከስ ለጸበሉ ራሱ ክብር የሌላቸው ሰው እግዚአብሔር የማይፈራበት ጊዜ ከእግዚአብሔር ጋር ይሄ ሁሉ ድፍረት በቃ ሰይጣን በስትክክል ስራውን የሚሰራበት ዘመን ማለት ይሄኛው ዘመን ሰው ሁሉ ለብር ማስገብገብ እኛ ጥላለን ራሱ ምን ይላል አይመስለኝም። ይሄን ብር ከትንሽ እስከ ትልቁ በስማ ኢየሱስ ስም አይደለም አማኑኤል። አማኑኤል የኢየሱስ ስም አይደለም። የኢየሱስ ስም ኢየሱስ ነው። ምክንያቱም ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። አማኑኤል የሚለውን ጥቅስ የወሰዱት ከየት ነው? ከኢሳይያስ መጽሐፍ። አማኑኤል የሚለው የእግዚአብሔር ምን ማለት ነው? ማደሪያ ናስቲ መጽሐፍ ቅዱስ ገለጠና ተጋበል የማቴዎስ ወንጌል ምዕራፍ 1 ከቁጥር 23 እንዲህ ይላል፣ እነሆ ድንግል ትጸንሳለች፣ ልጅንም ትወልዳለች፣ ስሙንም አማኑኤል ይሉታል፣ ትርጓሜውም እግዚአብሔር ከኛ ጋር ማለት ነው ይላል። እንግዲህ ፓስተር ትንሽ መጽሐፍ ቅዱስ ገለጥ ብታረጉ አሪፍ ነው። ጭራሽ አሁን ከማርያም ጋር ነበር፣ አሁን ደግሞ ከኢየሱስ ጋር ጸብ ልጀምሩ ነው መሰለኝ። ይሄ ነበር የቀራችሁ። ለሞኑ ከኢየሱስ ጋርም ተጣልታችኋል።
ለፈውለታ እዚህ ሐረም መጥቼ ዱዓ ያረኩበትን ልጅ ለምን ረገምከው? ለምን ሂዳያ እንዲሰጠው አላህን አትለምንለትም ብላችሁ ብዙዎቻችሁ ወቅሳችሁኛል። በእርግጥ ቪዲዮ ከተለቀቀ በኋላ ልጁን በአካል አላቀውም ነበር። ፎቶውን ልከውልኛል። ማንነቱን በደንብ አውቄዋለሁ። እናም ዛሬ የእናንተን ወቀሳ የእናንተን ቅሬታ ሰምቼ ለልጁ ይቅርታ ላደርግለት አይደለም የመጣሁት። አላህ ያ ረቢ አላህ ተጨማሪ ካንሰር ያ አላህ ያ ረቢ የማይድን በሽታ ያ አላህ ያ ረቢ ያ አላህ ቤተሰብ ዶክተሮች ሁሉ የሚገረሙበትን በሽታ ይስጠው ያ አላህ። ምን አይነት በሽታ ነው ሰው የሚያርቅ ያ አላህ የማያቀርብ በሽታ እንዲሰጠው ልለምንበት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። አያችኋ እዛ ድረስ ሄደ ለሰው ክፉ ለመመኘት እዛ ድረስ ሄደ። አሁን ስንት ጸሎት ተፍቶ ነው እኔ ግራ የሚገባኝ። አሁን እኮ ምን እርግማን ምን ይሰራል እዛ ድረስ ሄደ። እንግዲህ በእናንተ እምነት የተቀደሰ ቦታ ነው ትለው ይላ አይነ እዛ ድረስ ሄደ። የሁሉ እርግማን ምን ቢያረገኝ ያለ ስለሱ ቢያንስ ደህና ነገር ወደ ልቦ ነው ይመለስ ነው እንጂ ማለት ያለብህ ጭራሽ እንደ የሁሉ በሽታ ረግመው። የስውሯ ማርያም የቅቤ እምነት በጾም አይበላም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ይህን ቪዲዮ ሁላችሁም 10 ጊዜ ከዚያም በላይ ኮፒ ሊንክ ሼር እያደረጋችሁ ለሁሉም አዳርሱት። ሁላችሁም ላይክ አድርጉና ጀምሩት። ቤቱ ደግሞ ስለሚጠቅማችሁ ሁላችሁም ፎሎ አድርጉት። ብዙዎቻችሁ በውስጥ መስመር የስውሯ ማርያምን የቅቤ እምነት በጾም መጠቀም አንችልም ወይ እያላችሁ ጠይቃችሁኛል። እኔ አሁን ምን እንደሚያሳስበኝ ታውቃላችሁ? የገዳማት ጉዳይ። ገዳማት አሁን ግለሰቦች ሰብሰብ ብለው ህግ የሚያወጡባቸው ሆነዋል ማለት ነው። በቃ ቤተክርስቲያኗ ዋናዋ ተቋሟ የማታዝባቸው እስከሚመስሉ ጭምር ማለት ነው። አንዳንዶችን ነው ግን ያልኩት። አንዱ ሰብሰብ ብሎ ቡና ይጠጣም እዚህ ገዳም ይላል፣ የራሱን ህግ ያወጣል። አንዱ የቅቤ እምነት ይላል፣ አንዱ የበሶ እምነት ይላል፣ አንዱ የቃሪያ ደግሞ የቃሪያ መጥቷል አሉ። ይሄ ነገር ግን ወዴት እየሄድን ነው? እኔ ይሄ ነገር የሚመለከተው አካል ቁጭ ብሎ ቢመክርበት እላለሁኝ። ደግሞ እኮ የሚገርመው በብር ነው የሚገዛው አሉ ነው። እኔ ቦታው ሄጄ አላቅም፣ አላየሁኝም። ካጠፋው ከተሳሳትኩ በጣም ይቅርታ። ግን እውነት በብር የሚገዛ ከሆነ እምነት በብር ይገዛል? መንፈስ ቅዱስ በብር ይገዛል? እሺ ብር የሌለውስ? ወዳጄ መንፈስ ቅዱስን በብሩ ለመግዛት የሞከረው ሐናንያ ምን እንደሆነ የሐዋርያት ሥራ ውስጥ ግባና ንብ። እንደዚህ አይነት እምነት የለም። እኔ የማቀው የቤተ ክርስቲያን ካህኑ ሲያጥንበት የቆየው ጽናው ላይ የተረፈው ዲያቆኑን አምጣልን በፌስታል እንላለን፣ ያመጣልናል። ካህኑን በፌስታል እምነት ስጡ ይብለን ያንን ነው ይዘን ሄደን የምንቀባው። ቃል ኪዳን ያላቸው ቦታ ደግሞ የመሬታቸውን አፈር ይዘን ሄደን ያን ነው በጸበላቸው ነው የምንፈወሰው። እኔ አሁን የእምነት አይነት በዛ አላቅም። ለማንኛውም ካዳናችሁ እሰየው፣ እናንተ ብቻ ዳኑ። ግን ልነግራችሁ የምፈልገው የቅቤ እምነት እያላችሁ በጾም የምትጠቀሙ ካላችሁ ግን ጥላችሁ ከእግዚአብሔር ጋር ነው። አስረግጬ ነው የምነግራችሁ፣ ጥላችሁ ከእግዚአብሔር ጋር ነው። በፍጹም በጾም ወቅት የቅቤ እምነት ነገር ብሎ ነገር የለም፣ መጠቀም አይቻልም። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እናንተ ለምን ቀመስክ ካላችሁ ደግሞ ይሄ ለቪዲዮ ነው እንጂ የሰራሁት ሙዝ ነው እንጂ ቅቤ አይደለም። ማርያምን ነው የምላችሁ። ይሄው ካላመናችሁ ቅሬታ አካሉ ይሄው። ለሁሉም ቪዲዮውን ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ሁላችሁም ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ ወንድሜ። በቃ ሁሉም ነገር ነው፣ ሁሉም ነገር በቃ ቃሪዎትን ያሰማልን። እንግዲህ እዚህ ላይ ደርሰናል። አሁን ደግሞ የቃሪያ መጥቷል ብለዋል። በቃ የሆነ ትኩረት ለመሳብ የማይደረግ ነገር የለም። ይህ ሁሉ ነገር ደግሞ ብር ለመሰብሰብ መጨረሻው ደግሞ የት እንደሚገባ ያየነው ይመስለኛል። በስውሯ ማርያምና ብቻ እግዚአብሔር አለ። ሁሉንም እንደ ስራችሁ ይሰጣቸዋል፣ እንደ ስራቸው። ማህሌት እኮ ተመስጦ ነበር። አረ በቅዱስ ያሬድ አምላክ በእውነቱ አረ በማህሌቱ እግራችሁን ከፍ ዝቅ እያደረጋችሁ እንጣጥ የምትሉ ወገኖቻችን፣ አረ ጥምጥማችሁ እስኪወልቅ ከበሮ የምትመቱ ወገኖቻችን፣ አረ ተያይዘን እንውረድ አይነት በእውነት ቅኔ ማህሌቱ ላይ የምታደርጉ ወገኖቻችን፣ አረ በእግዚአብሔር አረ በቅዱስ ያሬድ አምላክ በእውነቱ አረ ይሄ መቅሰፍት እንዳያመጣብን። ጎንደር በሆነ ዘመን እንደዛ ነበር ይባላል ማህሌት። በኋላ ግን ሱዳን ደርቡሾች ማህዲስቶች መጥተው ያን ብዙ ጥፋት ካመጠፉ በኋላ ከዛ በኋላ በሚገባ አስተካክለው
እንደዚህ ዝም ብሎ ቸብቸቦ እንደዚህ ያለ የለም ጎንደር እና አዲስ አበባስ ይሄ እስኪስተካከል መከራ መምጣት አለበት። በእውነቱ እግዚአብሔር ከመከራ ይሰውራል። ያለ መከራ እንማርም። ኧረ በእውነቱ ቅኔ ማህሌቱ አዘማመራችን በጣም በሌሎች የምንጠላው እኮ እኛ ጋር እየመጣ ነው እንዴ። ሌሎችስ ምን አጠፉ እንዴ? ስላጠፉ አይደል እንዴ? ኦርቶዶክሳዊ መዝሙር ኦርቶዶክሳዊ ማህሌት እኮ በጣም የተረጋጋ ነው። እንደውም እኔ ባየኋቸው ምስራቅ ኦርቶዶክሳውያን ይሄ ድምጽ ማጉያ እንኳን አይጠቀሙም ቅዳሴ ላይ። ምክንያቱም መጫጫ አይደለም። ኦርቶዶክሳዊ ስርዓት አምልኮ መረጋጋት ነው። ከመላእክት ጋር ነው የምንቆመው። አሁን ድምጽ ማጉያ እሺ ጥሩ፣ ይሄ እንዲሰማ ነው። ግን ድምጽ ማጉያው ድምጽ ማለካኪያ እንዲህ እንዳይሆን በጣም ተመስጦ ያስፈልገዋል። በእውነቱ የማህሌት እኮ የተመስጦ አገልግሎት ነው። መተያያማ እውቀት መግለጫ እና ማሟሟቂያ እንደዚህ እንዳይሆን በእውነቱ ሰይጣን በጣም ረቂቅ ነው። ማህሌታችን ጭራሽ በቃ እንዳለ እየተበላሸ መጣ። ዝም ብሎ መሽከርከር ነው። ነጠላው እስኪወርቅ ድረስ ቆቡ እስኪወርቅ ድረስ እንግዲህ ከበሮ ይመታል። ሌላ እምነት ላይ የምናየውን ነገር መዝለሉ፣ እኛ ከበሮ ይዘን መዝለል ጀመርን። መቋሚያውን ትተን መዝለል ጀመርን። አጨባጨቡ ሌላ ሆነ። ይሄ ነው እንግዲህ እየሆነ ያለው። ከዝማሬ ይልቅ ወደ ዘፈን እያጋደለ መጣ። ሰው መንፈሳዊ ሳይሆን ስጋዊ ውስጡን ለማስደሰት እየጣረ መጣ። ይሄ ነው እየሆነ ያለው እንግዲህ ማህሌታችን። አያሳዝንም? እቺን የመሰለች እንቁ ቤተክርስቲያናችንን በእንደዚህ አይነት ነገር ስናጣ፣ ይህን የመሰለ ያሬዳዊ ዝማሬያችንን በእንደዚህ በወረደ ነገር ስናጣ በጣም ያሳዝናል። እሺ ለዛሬ የነበረኝ ቪዲዮ ይሄን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።